በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የዘላለም አምላክ የጌቶች ጌታ ለሕልውናው መታጣት፣ ለባለጠግነቱ እጦት፣ ለኃይሉ መድከም፣ ለፍቅሩ ወረት የሌለበት ጌታ ስሙ ከዘላለም እስከ ዘላለም ድረስ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ብሩክ አጽናኝ ይቅር ባይ የሚሆን መንፈሱን ገላጭ አድርገን የስምንተኛውን ቀን ትምህርት እንጀምራለን። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ ለብዙ ትውልዶች አባት ነህና እረኝነትህም ያሰማራል፣ ይሰበስባል፣ ጠዋትና ማታውንም ይቆጣጠራል፣ ልደትና ሞትንም ይሰለጥንበታል። አቤቱ አምላካችን ሆይ በእውነት እናመሰግንሃለን። የምታሻግር እግዚአብሔር የነደደውን ታጠፋለህ፣ የጠፋውን ትመልሳለህ፣ የሞላውን ታነጥፋለህ፣ አላሳልፍ ያለውን ማዕበል እንደ ሕፃን ትገስጸዋለህ። አንተ ከፈተናችን፣ አንተ ከተፈጥሮ ንቅናቄ፣ አንተ ከስህተታችን፣ አንተ ከልክነታችንም በላይ ስለሆንክ ጌታ እግዚአብሔር ሆይ ምስጋና እናቀርብልሃለን። ሁሉንም የምትይዝ ጌታ እግዚአብሔር ሆይ ሙሴን ወስደ ኢያሱን የምትተካ ሕዝብህን ያለ መሪ ልጆችህን ያለ ወዳጅ የማትተው እግዚአብሔር ሁል ጊዜ በሥራ ላይ ስለሆንክ አንተን ብቻ ማመን፣ ወደ አንተ ብቻ ማንጋጠጥ፣ አንተን ብቻ መጠበቅ ትርፋለውና አቤቱ እኛ የእጅህ ምጽዋተኞች እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ስለ ቸርነትህ እግሮቻችንን በሰላም መንገድ ያቀና ርስተ መንግሥተ ሰማያትን ከፊት ለፊታችን ያዘጋጀህልን የደከመውን መንፈሳችንን እንደገና በተስፋ እንዲንሰራራ ያደረግህ የሞትንም ጠረን ከላያችን ላይ የወሰድህ ጨለማውንም ቀን በብርሃን ያጠመቅህ እግዚአብሔር ምስጋና እናቀርብልሃለን። ስለ ቸርነትህ እኛንና ትውልዳችንን ሁሉ በምሕረትህ እንድታስብ የጉብኝት፣ የመዳን፣ የመፈወስ፣ የመሻገር ቀን እንዲሆን አቤቱ እንማልድሃለን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን ሁሉ በጽኑ ይቅርታ እንድታስበን በምትሰራበትም ቀን ገንዘቦችህ እንድታደርገን የክብርህ መገለጫ አደባባዮችህ እንድታደርገን አቤቱ እንማጸናለን። ስለ ቸርነትህ ከታላቁ ጀምሮ እስከ ታናሹ ሀገሪቱን ከሚመራው ጀምሮ እስከ መጨረሻው ጠባቂ ድረስ ያለውን ሕዝብህን፣ ወዳጆችህን፣ በስምህ የተጠሩትን በከተማ እስከ ዳር ድንበር ያለውን ሁሉ በሰላምህ፣ በበረከትህ፣ በመግቦትህ፣ በአስታዋሽነትህ ዛሬ እንድትጎበኘው እንማጸናለን። የሁሉ ጌታ እግዚአብሔር ሆይ ስለ ቸርነትህ የበረታብንን ኃጢአት፣ ሥጋና ዓለም፣ ሰይጣንና ልዩ ልዩ ትግሎችን ሁሉ ድል እንድትነሳልን አእምሮአችንን ያንተ ገንዘብ እንድታደርግልን በስሜታችን ላይ አንተ የበላይ እንድትሆን በፈቃዳችን ላይ ፈቃድህ እንዲሰለጥን
እግሮቻችንን ወደ ቀደምክበት እንድንሰነዝር፣ እጆቻችንን በስምህ መዝራትን እንዳይታክቱ፣ በአንደበታችንም ምስጋና እንደ ምንጭ እንዲፈልቅ፣ ዓይኖቻችንም የምታየውን ብቻ እንዲያዩ፣ ጆሮዎቻችንም የቃልህ ጥማተኞች እንዲሆኑ አቤቱ እንማጸናለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወንድሞቻችንን፣ እህቶቻችንን፣ እናት አባቶቻችንን ሁሉ በዓይነ ምሕረት እንድትመለከትልን፣ የታመመው እንዲድን፣ የወደቀው እንዲነሳ፣ ያጣው እንዲያገኝ፣ የሄደው እንዲመለስ፣ የካደው ወደ አሚነ ሥላሴ እንዲመለስ አቤቱ እንማጸናለን። ስለ ቸርነትህ በሰላም ጀመረን እስከምንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሆንልን። በሀገራችን ላይ ያለውን ጦርነትን ሁሉ፣ ሁከትን ሁሉ፣ ችግርን ሁሉ፣ የኑሮ ውድነትን ሁሉ፣ መፈነቃቀልን፣ መመሰቃቀልን ሁሉ፣ የሚሰሙ ብርቱ የሆኑ በሽታዎችን ሁሉ አቤቱ እንድትገስጽልን፣ ከምሕረት ከጉብኝት ሀገር ከሚድንበት ዘመን እንድታደርሰን አቤቱ እንማጸናለን። ዓይነ ልቦናችንን እንድትገልጽልን፣ የምንማረውን የምናነበውን ለማስተዋል እንድታበቃን አቤቱ እንጸልያለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን ብሉይ ኪዳን የሚል ነው። ባለፈው ጊዜ የብሉይ ኪዳንን የመጀመሪያውን አከፋፈል ኦሪት ተብሎ የሚጠራውን አምስቱን የሙሴን መጻሕፍት ለማየት ችለናል። ዛሬም በቀጣዩ የምናየው የብሉይ ኪዳን ሁለተኛውን አከፋፈል የታሪክ መጻሕፍት የሚለውን እናያለን። ብሉይ ኪዳን 4 ክፍልፋዮች አሉት። የመጀመሪያው ኦሪት ወይም ሕግ ተብሎ ይጠራል። ሁለተኛው ታሪክ ተብሎ ይጠራል። ሶስተኛው ቅኔ ወይም መዝሙራት ተብሎ ይጠራል። አራተኛው ትንቢት ተብሎ ይጠራል። ዛሬ በእግዚአብሔር ቸርነት የምናየው የታሪክ ክፍል የሆነውን 12 መጻሕፍትን ነው። የታሪክ ክፍል ተብለው የሚጠሩት መጽሐፈ ኢያሱ ወልደ ነዌ፣ መጽሐፈ መሳፍንት፣ መጽሐፈ ሩት፣ መጽሐፈ ሳሙኤል ቀዳማዊና ሁለተኛው፣ መጽሐፈ ነገሥት ቀዳማዊና ካልዕ፣ መጽሐፈ ዜና መዋዕል ቀዳማዊና ካልዕ፣ መጽሐፈ ዕዝራ፣ መጽሐፈ ነህምያ፣ መጽሐፈ አስቴር 12 መጻሕፍት ናቸው። በእያንዳንዱ መጽሐፍ ውስጥ የእግዚአብሔርን ግብር የጸና ፍቅሩን እናያለን። መጽሐፈ ኢያሱ ወልደ ነዌ እግዚአብሔር ቃሉን ይፈጽማል ይለናል። መጽሐፈ መሳፍንት እግዚአብሔር ይታደጋል ይለናል። መጽሐፈ ሩት እግዚአብሔር ስህተትን ያርማል ይለናል። መጽሐፈ ሳሙኤል ቀዳማዊ እግዚአብሔር መሪ ይሰጣል ይለናል። መጽሐፈ ሳሙኤል ካልዕ እግዚአብሔር ከፍ ያደርጋል ይለናል። መጽሐፈ ነገሥት ቀዳማዊ እግዚአብሔር ይመራል ይለናል። መጽሐፈ ነገሥት ካልዕ እግዚአብሔር ለነገሥታት ዓላማ አለው ይለናል። መጽሐፈ ዜና ቀዳማዊ
እግዚአብሔር ትውልድን ይመራል ይለናል። መጽሐፈ ዜና መዋዕል ካልዕ እግዚአብሔር ዘመንን ያድሳል ይለናል። መጽሐፈ ዕዝራ እግዚአብሔር የወደቀን ማህበረሰብ ያነሳል ይለናል። መጽሐፈ ነህምያ እግዚአብሔር ክብርን ይመልሳል ይለናል። መጽሐፈ አስቴር እግዚአብሔር የሞትን አዋጅ ይሽራል ይለናል። በእነዚህ 12 መጻሕፍት ውስጥ የእግዚአብሔርን ግብር ለትውልድ ያለውን መለኮታዊ ተግባር እናያለን። በእነዚህ 12 መጻሕፍት ውስጥም የሰውን ጠባይ እናስተውላለን። መጽሐፈ ኢያሱ ወልደ ነዌ እግዚአብሔር የሰጠህን ተቀበል ይላል። መጽሐፈ መሳፍንት ካስጨናቂ የምትድነው በመጸለይ ነው ይለናል። መጽሐፈ ሩት እግዚአብሔር ባዕድን ዘመድ ያደርግልሃል ይለናል። መጽሐፈ ሳሙኤል ቀዳማዊ እግዚአብሔር ከተመኘኸው በላይ ይሰጥሃል ይለናል። መጽሐፈ ሳሙኤል ካልዕ እግዚአብሔር ታናሽነትህን አይንቅም ይለናል። መጽሐፈ ነገሥት ቀዳማዊ እግዚአብሔር በአንተ ላይ ሥራ አለው ይለናል። መጽሐፈ ነገሥት ካልዕ እግዚአብሔር በጨለማ ውስጥም ብርሃን አለው ይለናል። መጽሐፈ ዜና መዋዕል ቀዳማዊ እግዚአብሔር የቃል ኪዳን ወዳጁን ይፈልጋል ይለናል። መጽሐፈ ዜና መዋዕል ካልዕ እግዚአብሔር ኃጢአትን ይቀጣል ይለናል። መጽሐፈ ዕዝራ እግዚአብሔር የሄደብንን ነገር ይመልሳል ይለናል። መጽሐፈ ነህምያ እግዚአብሔር ስምን ያድሳል ይለናል። መጽሐፈ አስቴር እግዚአብሔር ዘመንን ይቀጥላል ይለናል። በ12ቱ የታሪክ መጻሕፍት ውስጥ የእግዚአብሔርን ክብር የእኛን አቋምና ልንከተለው የሚገባውን መርህ እናያለን። የታሪክ መጻሕፍት ከኢያሱ እስከ ነገሥት መጻሕፍት ድረስ አንድ ምድብ ናቸው። ከመጽሐፈ ኢያሱ ወልደ ነዌ እስከ ነገሥት መጻሕፍት ድረስ አንድ ምድብ ናቸው። በኢያሱ ርስትን እንዳገኙ ስናነብ በነገሥት በመጽሐፈ ነገሥት ካልዕ ላይ ደግሞ ርስትን እንዳጡ እናነባለን። ስለዚህ ከኢያሱ እስከ ነገሥት ካልዕ ድረስ አንድ ምድብ ናቸው። እኛ ክርስቲያኖች እነዚህን መጻሕፍት የታሪክ መጻሕፍት ብለን እንጠራቸዋለን። አጠራራችንም ተራ የታሪክ መዛግብት ማለታችን ሳይሆን እግዚአብሔር ታሪክን የሚቆጣጠር ታሪክን የሚመራ የታሪክ ባለቤት መሆኑን የሚያትት ነው። አይሁዳውያን የራሳቸው የሆነ መጠሪያ አላቸው። ለነዚህ መጻሕፍቶች ወይም ለነዚህ የታሪክ መዛግብቶች
አይሁዳውያን የቀደምት ነቢያት መጻሕፍት በማለት ይጠራሉ። ሌሎችን ደግሞ የደሃርት ነቢያት መጻሕፍት በማለት ይጠራሉ። የአይሁዳውያን የቀደምት ነቢያት መጻሕፍት ብሎ መጥራት፣ የኛ ደግሞ የታሪክ መጻሕፍት ብሎ መጥራት አይቃረንም ወይ? በታሪክ ውስጥ ትንቢት አለ፣ በትንቢት ውስጥም ታሪክ አለ። ስለዚህ አይቃረንም። በዚህ ምክንያት ክርስቲያኖች እነዚህን 12 መጻሕፍት የታሪክ መጻሕፍት ሲሉ፣ አይሁዳውያን ደግሞ የቀደምት ነቢያት መጻሕፍት በማለት ይጠሯቸዋል። አሁን ወደ መጻሕፍቱ ነው የምንገባው። ከታሪክ መጻሕፍት ዝርዝሮች የመጀመሪያው መጽሐፈ ኢያሱ ወልደ ነዌ ነው። ወልደ ነዌ ማለት የነዌ ልጅ ማለት ነው። የነዌ ልጅ የኢያሱ መጽሐፍ ማለት ነው። ኢያሱ በሚል ስያሜ የሚታወቁ ሌሎች ሰዎችም ስላሉ ለመለየት መጽሐፈ ኢያሱ ወልደ ነዌ ተብሏል። መጽሐፉ እግዚአብሔር ለአብርሃም የሰጠው ተስፋ መፈጸሙን የሚናገር ነው። እግዚአብሔር ለአብርሃም በሰጠው ተስፋውን ከተቀበለበት ቀን አንስቶ እስራኤል ከግብፅ እስከወጡበት ቀን ድረስ 430 ዓመት ነው። በምድረ በዳ ላይ 40 ዓመት ተንከራተዋል። ከ40 ዓመት በኋላ በኢያሱ መሪነት የተስፋይቱን ምድር ወርሰዋል። ስለዚህ መጽሐፈ ኢያሱ ወልደ ነዌ የ470 ዓመት ተስፋ መፈጸሙን የሚነግረን መጽሐፍ ነው። ዘመናት ረጅም ቢሆኑም እግዚአብሔር ቃሉን ለመፈጸም ዳተኛ አይደለም። እኛ ዘመናት በነጎዱ ቁጥር ቃላችንን ለማጠፍ፣ ተስፋችንን ለማረሳሳት፣ ከሙቀታችን ለመብረድ በጣም ቅርብ ነን። እግዚአብሔር ግን በመናገሩና በመፈጸሙ መካከል ምንም አይነት ክፍተት የለም። የፈቃድ ክፍተት የለም። የኃይል ክፍተት የለም። የታማኝነት ክፍተት የለም። መጽሐፈ ኢያሱ ከግብፅ ምድር ከወጡ እስራኤላውያን የተስፋይቱን ምድር የወረሱ 2 ሰዎች ብቻ መሆናቸውን ይነግረናል። እነርሱም ኢያሱና ካሌብ ናቸው። በሚሊዮን የሚቆጠር ሕዝብ ከግብፅ ምድር ወጥቷል። ከ2 ሚሊዮን እስከ 3 ሚሊዮን የሚጠጋ። ያ ሁሉ ግን በምድረ በዳ እንደ ቅጠል ረግፎ እንደ በረዶ ሟሙቶ ቀርቷል። የተስፋይቱን ምድር የወረሰው በምድረ በዳ የተወለደው ልጅ ነው። እግዚአብሔር አምላክ 40 ዓመት በምድረ በዳ ላይ እንዲቆዩ ለምን አደረገ? የ11 ቀን መንገድ ለምንድን ነው 40 ዓመት ሊፈጅ የቻለው? ወይም በሌላ አገላለጽ የ40 ቀን መንገድ ለምንድን ነው 40 ዓመት ሊፈጅ የቻለው? የመጀመሪያው በእስራኤል አለማመን ነው። ሁለተኛ እግዚአብሔር ባለማመን ምክንያት በምድረ በዳ ላይ ያታከተው ያ ሕዝብ የተሰጠውን ዕድሜ ይጨርስ ብሎ ነው። ስለዚህ ከግብፅ ምድር ሲወጣ 20 ዓመቱ የነበረው ሰው 40 ዓመት በምድረ በዳ ላይ ቆይቶ በ60 ዓመቱ ይሞታል። በ40 ዓመቱ የወጣ 40 ዓመት በምድረ በዳ ላይ ቆይቶ በ80 ዓመቱ ይሞታል። እግዚአብሔር የሰጠውን ዕድሜ መና እየበሉ እንዲጨርሱ የራራበትም ነው። የ40 ዓመቱ መንከራተት ቅጣት ብቻ አይደለም፣ በውስጡም ምሕረት ነበረው።
ኢያሱ ከሙሴ ቀጥሎ የመራና ፍጻሜውን ያየ ነው። ኢያሱ የሙሴ ደቀ መዝሙር ነው። ኢያሱ የሙሴ ረድ ነው። ሙሴ እንዴት ከእግዚአብሔር ጋር ግንኙነት እንደነበረው እየተመራ ይመራ እንደነበረ አይቷል። ለመምራት እግዚአብሔርን መሪ ማድረግ ወሳኝ መሆኑን አይቷል። ኢያሱ ከሙሴ ጋር አነስተኛ ብይኖችንና ውሳኔዎችን፣ ተልእኮችን በመወጣት መሪነትን ተለማምዶ ነበረ። ወደ ታላቁ እርከን ከመድረስ በፊት ታናናሽ ድርሻዎችን መለማመድ ያስፈልጋል። ላልተማረ ሰው ይባላል። ላልተማረ ሰው ማለት ልምድ ለሌለውም ነው። ላልተማረ ሰው ክህነት መስጠት ለእብድ ሰይፍ መስጠት ነው ይባላል። ህዝቡን ጨርስ ተብሎ እድገት መኖር አለበት። ዛሬ ጳጳሳት ሲሾሙ ወዲያውኑ ሊቀ ጳጳስ የሚል ስያሜ እንሰማለን። እንደ ጥንቱ ከሆነ ሊቀ ጳጳስ ፓትርያርኩ ነው። ነገር ግን ሊቀ ጳጳስ ተብሎ ሲጠራ በስሩ ጳጳሳት መኖር አለባቸው። ይሄ እስካሁን ቤተ ክርስቲያን ተግባራዊ ያላደረገችው ግን ስሙን የያዘችው ነገር ነው። እነዚህ ጳጳሳት በየወረዳው ላይ የሚመደቡ፣ እነዚህ ጳጳሳት ከሊቀ ጳጳሱ የአመራር ልምድን የሚቀስሙ፣ በሲኖዶስ ላይ ድምፅ አልባ አባል ሆነው የሚቀመጡ ናቸው። ዛሬ ሊቀ ጳጳስ የሚለው ስያሜ አለ፣ በስሩ ግን ኤጲስቆጶሳት የሉም። ስለዚህ በሲኖዶስ ውስጥ ሊቀ ጳጳሱን የሚረዱ ኤጲስቆጶሳት የሲኖዶሱን ውሳኔና አካሄድ የሚያጠኑ ድምፅ አልባ አባላት ያስፈልጋሉ። ይሄ ኢያሱን መሆን ነው። እንደዚህ አይነት ኢያሱዎች ካሉ ሀገርን ያደርሳሉ፣ ትውልድን ያደርሳሉ፣ ከተስፋው ፍጻሜ ያበቃሉ። ስለዚህ ሰው ሁልጊዜ እርከኑን እየጠበቀ ማደግ አለበት። ከላይ ቁጭ በል ሲሉት በአንድ ጊዜ እሺ ማለት የለበትም። ዕለቱን ተዘርቶ፣ ዕለቱን ታጭዶ፣ ዕለቱን በስሎ፣ ዕለቱን ምግቡን ሲባል እምቢ ማለት አለበት። ኢያሱ ከሙሴ ቀጥሎ እስራኤልን የመራ ነው። ሙሴ አስጀመረ፣ ኢያሱ ፈጸመ። ሙሴ ያስጀመረውን ኢያሱ ፈጸመ። ፈጽመን ከሆነ ያስጀመሩ አሉ፣ ጀምረን ከሆነ የሚፈጽሙ አሉ። እግዚአብሔር ሕያው ሆኖ ስራውን ይቆጣጠራል። ሕያዋን ባልሆኑ ሰዎች እግዚአብሔር፣ ሟች በሆኑ ሰዎች እግዚአብሔር ይጀምራል፣ ይፈጽማል። ስለዚህም በመንፈሳዊው ዓለም ላይ መንፈሳዊ ተግባር የምንለው እንደ ዱላ ቅብብሎሽ ነው። እልፍ እናደርገዋለን እንጂ እኛው አልፋ ኦሜጋ የሆንበት ምንም መንፈሳዊ ተግባር የለም። እኔ ጀምሬዋለሁ፣ ሌላው ይፈጽመዋል። እኔ ፈጽሜዋለሁ፣ አባቶቼ ጀምረውታል ማለት አለብን። እኔ ፈጽሜዋለሁ፣ አባቶቼ ጀምረውታል ስንል ትሑታን እንሆናለን። እኔ ጀምሬዋለሁ፣ ሌላው ትውልድ ይፈጽመዋል ስንል ባለ ተስፋ እንሆናለን፣ ባለ ራእይ እንሆናለን። ኢያሱ ፍጻሜውን ያየ ነው። እግዚአብሔር ቃሉን አክባሪ አምላክ መሆኑን ያየ ነው። እግዚአብሔር ተስፋውን የሚፈጽም አምላክ መሆኑን ያየ ነው። ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ኪዳን የጠበቀ አምላክ መሆኑን ያየ ነው። ኢያሱ ማለት የስሙ ትርጓሜ ያህዌ አዳኝ ነው፣ መድኃኒት ነው ማለት ነው። ኢየሱስ ከሚለው ከታላቁ ከጌታችን ስም ጋር በትርጓሜ ይመሳሰላል።
የኛ አዲሱ ኢያሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ማርና ወተት የምታፈስ ምድራዊ ርስትን ሳይሆን ዘለዓለማዊ ሰማያዊ መንፈሳዊ የሆነችን ርስተ መንግሥተ ሰማያትን የሰጠን የኛ ሐዲስ ኢየሱስ የኛ ሐዲስ ኢያሱ የእግዚአብሔር ልጅ እርሱ ነው። መጽሐፈ ኢያሱ ከኤፌሶን መልእክት ጋር ትይዩ ሆኖ ይተረጎማል፣ ይጠናል። መጽሐፈ ኢያሱ እግዚአብሔር ምድራዊ ርስትን ለእስራኤል እንደሰጠ ሲናገር፣ ኤፌሶን መልእክት ደግሞ በልጁ በኢየሱስ ክርስቶስ ላመኑት ሰማያዊ መንፈሳዊ ርስትን እንደሰጠ እናጠናለን። በአጭር ቋንቋ መጽሐፈ ኢያሱ የሚናገረው እግዚአብሔር ቃሉን አክባሪ መሆኑን ይገልጽልናል። እግዚአብሔር ተስፋ ሲሰጥ ያለማንም ተጽዕኖ ነው። ተስፋውን ለመፈጸምም መንገድ ላይ የሚያስቀረው የሰው ድካምም የሰው ብልሽትም የለም ማለት ነው። ስለዚህ መጽሐፈ ኢያሱ ወልደ ነዌ ኦሪት ዘፍጥረት ምዕራፍ 15 ቁጥር 13 ጀምሮ የተጻፈው ቃል ኪዳን ተስፋ የተፈጸመበት ነው። አብርሃምንም አለው ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ፣ ባሪያዎች አድርገውም 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ። በአራተኛው ትውልድ ግን ወደዚህ ይመለሳሉ፣ የአሞራውያን ኃጢአት ገና አልተፈጸመምና ይላል። እስራኤላውያን በግብፅ ምድር 430 ዓመት እንደኖሩ ሁላችንም እንናገራለን፣ እንሰማለን። 430 ዓመት የሚባለው እግዚአብሔር ለአብርሃም ተስፋ ከሰጠበት እስከ ጸአተ እስራኤል ከግብፅ እስከወጡበት ድረስ ያለው ዓመት ነው። ስለዚህ እስራኤል በግብፅ ምድር ላይ የኖሩት 215 ዓመት ነው። 215 ዓመት ነው። 430 ዓመት የምንለው ተስፋው ተሰጥቶ እስኪፈጸም ድረስ ያለው ነው። እግዚአብሔር አንደኛውን ትዕግስት ያስተምራል፣ አንደኛውን ደግሞ ለንስሐ ይጠብቃል። 430 ዓመት በምድሪቱ ላይ የነበሩት አሞራውያን ለንስሐ እንዲበቁ እግዚአብሔር የሰጣቸው ጊዜ ነው። አልተጠቀሙበትም። ስለዚህ አገራቸውን ነጥቆ ለእስራኤል ሰጠ። መጽሐፈ ኢያሱ ወልደ ነዌ የመምህርነት መነሻ ተማሪነት መሆኑ ይነግረናል። ኢያሱ የሙሴ የቃሉም የተግባሩም ተማሪ አዳሪ ደቀ መዝሙር ነበረ። ይህ ብቻ አይደለም፣ የመሪነት መነሻ ረዳትነት ነው። አይታችሁ ከሆነ ረዳት ግንበኛ የሚባል አለ፣ ረዳት አናጢ የሚባል አለ። ረዳት ግንበኛ አለ፣ ረዳት አናጢ አለ። እነዚህ ሁሉ ዋናውን ለመሆን ዋናውን ለመተካት ዝግጅት ላይ ያሉ ናቸው። ሁለተኛው መጽሐፍ የምናየው ከታሪክ መጻሕፍት መጽሐፈ መሳፍንትን ነው። መጽሐፈ መሳፍንትን ነው። ከታሪክ መጻሕፍት ሁለተኛው መጽሐፍ መጽሐፈ መሳፍንት ነው። መጽሐፈ መሳፍንት የ300 ዓመታት ታሪክ ነው። መጽሐፈ መሳፍንት የሚናገረው ለነጻነት የሚደረገውን ትግል ነው። እስራኤላውያን በግብፅ ምድር ባሮች ነበሩ። በመጽሐፈ መሳፍንት ውስጥ ደግሞ በገዛ ሀገራቸው ላይ ቅኝ ተገዝተው ነበረ። እግዚአብሔር
የቅኝ ግዛትን ቀንበር እንደሰበረ የሚናገር መጽሐፍ ነው። መሳፍንት የሚባሉት መሲሐን ነበሩ፣ ነፃ አውጪዎች ነበሩ። ከዚህ በመነሳት መሲሁን ክርስቶስን አይሁዳውያን ይጠብቁ የነበረው ከሮማውያን ባርነት ነፃ ያወጣናል ብለው ነው። እርሱ ግን ከኃጢአት፣ ከሞት፣ ከዘላለም ፍርድ ባርነት ነፃ ሊያወጣን መጥቷል። ስለዚህ መጽሐፈ መሳፍንት ለነፃነት የተከፈለውን ዋጋ የሚናገር ነው። ነፃነት የእግዚአብሔር ስጦታ ነው። ነፃነት የምድር ገዢዎች የሚሰጡን አይደለም። ምናልባት የምድር ገዢዎች እግዚአብሔር የሰጠውን ነፃነት ያስጠብቁ ይሆናል። የነፃነታችን ምንጭ ግን እግዚአብሔር ነው። ነፃነታችንን መጠበቅ፣ ሀገራችንን መጠበቅ፣ ቅኝ ገዢዎችን እምቢ ማለት የመጽሐፈ መሳፍንት ሐሳብ ነው። መጽሐፈ መሳፍንት በኢያሱና በሳሙኤል መካከል ያለውን ዘመን ይገልጣል። ኢያሱ እንደሞተ የምናነበው በመጽሐፈ መሳፍንት በምዕራፍ 1 ቁጥር 1 ላይ እንዲህም ሆነ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመውጋት ማን በፊት ይወጣልናል ብለው እግዚአብሔርን ጠየቁ ይላል። ስለዚህ ከኢያሱ ሞት እስከ ሳኦል የመጀመሪያው የእስራኤል ንጉሥ መንገስ ድረስ የሚናገር ነው መጽሐፈ መሳፍንት። መጽሐፈ መሳፍንት በሀገር ላይ ትልቁ ክፍተት መሪ ማጣት መሆኑን ይነግረናል። መሪ ማጣት ትልቅ ክፍተት ነው። ትልቅ አደጋ ያመጣል። ዛሬ ይክፋም ይልማም በዙፋን ላይ መሪ አለ። ያለው መሪ ዛሬ የለም ቢባል ጨዋው ሰው ባለጌ ይሆናል። ጭምቱ ሰው ዘራፊ ይሆናል። ሰላም የሚላችሁ ቤት ሰብሮ ይገባል። የተቀያየመ ሰይፍ ይዞ ይወጣል፣ ይገዳደላል። በሀገራችን ሻውል የሚባል ስም እንሰማለን። ሺአውል ማለት ነው። ሺአውል ማለት ንጉሱ ነው። ሺ በሰላም ወጥቶ የሚገባው ንጉስ በዙፋኑ ስላለ ነው። ስለዚህ ከዙፋኑ ንጉሱን፣ ከመንበሩ ካህኑን፣ ከወንበሩ መምህሩን እንዳያሳጣብን መጸለይ ያስፈልጋል። ትልቁ የሀገር ክፍተት መሪ ማጣት ነው። በመጽሐፈ መሳፍንት ላይ መሪ አጣም ብቻ አይደለም፣ መሪዎች ስለመሩ እግዚአብሔርን አመሰገኑ የሚል ቃልም አለ። አንዳንድ ጊዜ መሪዎች መሪው ላይ ተቀምጠዋል፣ ነገር ግን ከኋላ የሚጨፍረውን ህዝብ ዞረው ዜማ ያወርዳሉ። መሪውን የጨበጠ የሚሰማው የሚያየው ከፊት ለፊቱ ያለውን ብቻ ነው። መሪውን ለቆ ከተሳፋሪው ጋር ጨዋታ ከጀመረ ቀጥሎ አደጋ ነው። ከተሳፋሪው ጋር ጭፈራ ከጀመረ መኪናው ቀጥሎ ተገልባጭ ነው። መሪዎች ስለመሩ። አንዳንድ ጊዜ መሪዎች ይቀመጣሉ፣ ላይመሩ ይችላሉ። ስለዚህ በሀገር ላይ ትልቅ ክፍተት መሪ ማጣት ነው። ሙሴ ኢያሱን ተካ። ኢያሱ ግን መተካት አልቻለም። ለምን ይሆን? ምናልባት እኔና ቤቴ እግዚአብሔርን እናመልካለን፣ የምታመልኩትን ምረጡ አለ። መሪ ለማውጣት ፈልጎ አቅቶት ሊሆን ይችላል። አንዳንድ ጊዜ ባለጌ ያሳደገው ብለን እንናገራለን። ነገር ግን እውነቱን ስናየው የባለጌ ልጅ እንደውም ጨዋ ነው።
በአባቱ በእናቱ እያፈረ እናት አባቱን ለመሸፈን ሲል በግድ ጨዋ ይሆናል። የባለጌው የአዳም ልጅ አቤል ጻድቅ ነው። የዋሁ የዳዊት ልጆች ግን ባለጌዎች ነበሩ። እግዚአብሔር ልጅን ቀጥቶ ይስጥ። እግዚአብሔር ልጅን መክሮ ይስጥ። ልጅ እንደ ራሱ እንጂ እንደ ወላጁ አይሆንም። ስለዚህ ባለጌ ያሳደገው የሚለው ከንቱ አባባል ነው። ኢያሱ ደቀ መዝሙር ማውጣት አልቻለም፣ አልሞከረም ማለት አይደለም፣ አልወጣለትም። መጽሐፈ መሳፍንት ምዕራፍ 21 ቁጥር 25 የመጨረሻው ምዕራፍ የመጨረሻው ቁጥር፣ በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም፣ ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር ይላል። የሞራል ገደብ አልነበረም። የሞራል ሚዛን አልነበረም። የልክና የልክ አይደለም ሚዛን ተዛብቶ ነበረ። በማን ዘመን? በመሳፍንት ዘመን። ለምን? በእስራኤል ንጉሥ አልነበረም ነበርና። ስለዚህ አንድ ንጉሥ የህዝቡ የወራሪ ጠባቂ ብቻ አይደለም፣ የባህሉ፣ የስነ ምግባሩ፣ የሞራሉ ጠባቂ ነው። ዛሬ ያሉት የዓለም ነገስታት ድንበርን ከወራሪ ይጠብቃሉ፣ እሱም ለወንበራቸው ሰግተው። ትውልድን ግን ከሞራል ወራሪ አይጠብቁም። ከባህል ወረራ ትውልድን አይጠብቁም፣ አልታደሉም። ስለዚህ አንድ ንጉሥ ሲቀመጥ የህዝቡ የሞራሉ፣ የእሴቱ፣ የባህሉ፣ የቋንቋው፣ የክብሩ፣ የሃይማኖቱ፣ የድንበሩ ጠባቂ ነው ማለት ነው። መቼም ሰው የመጨረሻው ደረጃ ላይ ከደረሰ ማየት ያለበት የታችኛውን ነው። ከንጉስነት በላይ ምን ይኮናል? የመጨረሻው ነው። ለበታችሁ ማሰብ፣ ለበታችሁ መራራት ይገባዋል። እግዚአብሔር እዚህ ቦታ ካደረሰኝ ህዝብ ለእኔ ይኑርልኝ ሳይሆን እኔ ለህዝቡ እኖራለሁ ማለት አለበት። መጽሐፈ መሳፍንት መንፈሳዊ ቅጥር ሲወድቅ ጠላት ይመጣ እንደነበረ ይነግረናል። እስራኤላውያን በጸሎት በአምልኮ በህብረት ሲደክሙ ጠላት ይመጣ ነበረ። ዛሬ በህይወታችን የተለያዩ ውጊያዎች አሉብን። በጸሎት ደክመን ሊሆን ይችላል። ስለዚህ የጸሎት አጥራችንን ማጠባበቅ፣ ቅጥራችንን እንደገና ማጠነካከር ይገባናል። ሌሊት በጸሎት ያላሰሩት ጠላት ይባላል፣ ቀን ሲፋንን ይውላል። ቀኖቻችን እንዳይበላሹ በማለዳ በእግዚአብሔር ፊት መቆም አለብን። በእውነት የሚያሳዝን ነው። ለዜና ጊዜ አለን፣ አትክልት ለመኮትኮት ጊዜ አለን፣ ውሻ ለማናፈስ ጊዜ አለን፣ ልጆቻችንን ለማለባበስ ለማጫወት ጊዜ አለን፣ ከጓደኞቻችን ጋር ስልክ ለማውራት ጊዜ አለን፣ እድር እቁብ ለመሄድ ጊዜ አለን። ለእግዚአብሔር ግን ጊዜ የለንም። መጽሐፉን ለማንበብ ጊዜ የለንም። ለመጸለይ ጊዜ የለንም። የሚያሳዝነው ግን ውጊያ በዛብኝ እንላለን። ያላሰሩት ይዋጋል። በእግዚአብሔር ፊት ካልሆንን በጠላት ፊት ነን ያለነው። መጽሐፈ መሳፍንት በመዕነት ሲደክሙ ሀገር እንደሚታወክ ጠላት እንደሚበዛ ይናገራል። በመጽሐፈ መሳፍንት ኢያሱን ትተን 12 መሳፍንት ተነስተዋል። እነዚህ መሳፍንቶች ከሀገር ከንግስና የሚጀምሩ አልነበሩም። ወይም መሳፍንትነት እንደ ንግስና ወደ ልጅ የሚሻገር አልነበረም። አንድ መስፍን ለመሆን ከሃ መጀመር አለበት። መጀመሪያ ጎበዞችን ሰብስቦ ፊት አውራሪ ሆኖ ይዋጋል፣ ጠላትን ይደመስሳል፣ ነፃነትን ያስከብራል፣ ህዝቡን ያሳርፋል። ከዚያ በኋላ በህዝቡ ፈቃድ የህዝቡ አለቃ ይሆናል።
ስለዚህ 12 መሳፍንት ተነስተዋል በ300 ዓመታት ታሪክ ውስጥ። ልብ አድርጉ። እስራኤላውያን ከግብፅ ምድር ከወጡ በኋላ ኢያሱ ከሞተ በኋላ 12 መሳፍንት ለ300 ዓመታት ያህል እስራኤልን ገዝተዋል። 6ቱ ታዋቂ ናቸው፣ 6ቱ ደግሞ ንዑሳን ናቸው። ታዋቂ የሚባሉት መሳፍንቶች ጎቶንያል የመጀመሪያው፣ ናኦድ፣ ዲቦራ እቺ ሴት ነች ደግሞ ዲቦራ፣ ጌዲዮን፣ ዮፍታሄ፣ ሶምሶም ናቸው 6ቱ ታዋቂዎች። 6ቱ ደግሞ እንደ ንዑሳን ያሉት ብዙ ታሪካቸው ጎልቶ ያልተነገረ ሰሜጋር፣ ቶላ፣ ኢያዕር፣ ኢብፃ፣ ኤሎምና አብዶን ናቸው። እነዚህ 12 መሳፍንቶች ለ300 ዓመታት ያህል እስራኤልን አስተዳድረዋል። የመሳፍንት መጻሕፍት ስለ መሳፍንቱ ምን ይነግረናል? 3 ነገር ይነግረናል። የመጀመሪያ በችግር ቀን እግዚአብሔር ልኳቸዋል። በጭንቅ ቀን የተገኙ ሰዎች ናቸው። በጭንቅ ቀን እግዚአብሔር የሚልክልን ሰዎች አሉ። የኛ መሲሐን ናቸው። የኛ ታዳጊዎች ናቸው። የኛ መላእክት ናቸው። የኛ ነቢያት ናቸው። በጭንቅ ቀን የምናገኛቸው ሰዎች አሉ። መቼም ጭንቅ ቀን የምንጠብቀውን ያሳጣናል፣ የማንጠብቀውን ያመጣልናል። የጭንቅ ቀን አስገራሚነቱ ይሄው ነው። ሁለተኛ መሳፍንቱ የእግዚአብሔር መንፈስ አግዟቸዋል። መጽሐፈ መሳፍንትን ስታነቡ እያንዳንዱ መስፍን ለውጊያ ሊወጣ ሲል የእግዚአብሔር መንፈስ በኃይል ወረደበት ይላል። ስለዚህም የድሉ ምስጢር እግዚአብሔር ነው። ሶስተኛ እያንዳንዱ መስፍን ድልና እረፍትን ለእስራኤል ሰጥተዋል። ከዚያ በኋላ ነው የሚነግሱት። ድልን ካመጡ እረፍትን ካመጡ በኋላ ገዢ ይሆናሉ። ችም ገዢ ሕዝቤን እንዴት ላባን ነው አይልም። ገዢ እንዴት ሕዝቤን እንቅልፍ ልንሳው፣ እንዴት ጉዳይ ልስጠው አይልም። የሚያሳርፍ ነው። መጽሐፈ መሳፍንት ምንድን ነው የሚገልጽልን ነገር? ያለመታዘዝ ውጤትን ነው የሚገልጽልን። ካልታዘዝን የገዛ ተፈጥሯችን ጠላት ይሆንብናል። ተፈጥሮ ያምጽብናል። በዙሪያችን ያሉ የማያምኑ ይነሳሱብናል። ቀኑ ዓመቱ ከቢድ ይሆንብናል። ይሄ ብቻ አይደለም። ቅኝ ገዢዎችን መፋለምን፣ ነፃነትን ሊያሳጡ የመጡትን መፋለምን ይገልጻል። እስራኤል ልጆች 40 ዓመት በበረሃ በምድረ በዳ ተንከራተዋል። ኢያሱ ርስትን እያከፋፈለን የሞተው ከዛ በኋላ ባለው ዘመን ማረፍ ነበረባቸው። ግን መሪ አላገኙም፣ ንጉሥ አላገኙም። በዚህ ምክንያት ሀገሪቱ እረፍትም ልማትም አላገኘችም። ለ300 ዓመታት ያህል መሪዎች ካልተገኙ፣ እውነተኛ ንጉሥ ካልተገኘ ሀገር እረፍትም እድገትም የለውም። እስራኤል ነፃ ወጥተዋል፣ ግን እረፍትና ልማት የላቸውም። አፍሪካ ከቅኝ ገዢዎች ነፃ ወጥታለች። ቅኝ ገዢዎቹ ግን አፍሪካን ለቀው ሲወጡ የወጥ ቤቶቻቸውን፣ ታዛዦቻቸውን ሻለቃና ኮረኔል እያሉ እንዲሁ እየሰየሙ እነሱን አስቀምጠው ነው የሄዱት። ስለዚህ አፍሪካ ከቅኝ ገዢዎች ተላቃ በገዛ ልጆቿ ቅኝ ተይዛለች። እንደውም ከቅኝ ገዢዎች የሚከፉ አንዳንድ የአፍሪካ መሪዎች ለመናገር እስኪሰቅ ድረስ የሰው ስጋ ጭምር ይበላሉ ተብለው የሚጠረጠሩ ነበሩ። አፍሪካ ነፃ ወጥታለች፣ አዎ፣ ግን አላረፈችም። እንደ መሳፍንት ዘመን
በአፍሪካ ውስጥ የተሳኩ ከ66 በላይ የሚሆኑ ባለፉት 40 ዓመታት መፈንቅለ መንግስቶች ተካሂደዋል። አፍሪካ አሁንም የበሽታ መሞከሪያ ናት። አፍሪካ አሁንም በእውቀቷ በሀብቷ እንዳትኖር በእጅ አዙር ተጨንቃን ያለችው። አፍሪካ ከአፍሪካ ውጭ የሆነ መድኃኒትን ከፈለገች መቼም አትድንም። ስለዚህ አፍሪካውያን ነፃነታቸውን እንደ እስራኤላውያን መፈለግ አለባቸው። አሁን ነፃ ወጥተናል፣ ግን ነፃ አልወጣንም ብለው መጠየቅ አለባቸው። በገዛ ልጆቻችን እስከ መቼ ነው የምንገረፈው ማለት አለባቸው። ሀብታችንን እግዚአብሔር የሰጠንን በረከት እውቀትና እሴታችንን እንዴት ነው የምንጠቀመው ማለት አለባቸው። መጽሐፈ መሳፍንት ይህን ይነግረናል። መቼም የአፍሪካ ካርታ ራሱ ዝም ብላችሁ ስትመለከቱት የጥያቄ ምልክት ነው። ከስር ያቺ ዶቷ ነጥቧ ማዳጋስካር አለች። አፍሪካ ብዙ ጥያቄ አላት። መልሱ ምዕራባውያን አይደሉም። መልሱ ሳይንስ አይደለም። መልሱ ቴክኖሎጂ አይደለም። መልሱ ስልጣኔ አይደለም። መልሱ ክርስቶስ ነው። የስልጣኔ መጨረሻው አለመሰልጠን ነው። ሰልጥነን አልጋ ላይ እንወጣለን፣ እንደገና ተመለሱ መሬት ተኙ እንባላለን። ሰልጥነን ጫማ እናደርጋለን፣ አይደለም አፈር መርገጥ አለባችሁ ተብለን ባዶ እግር ሂዱ እንባላለን። ሰልጥነን ያማረ ምግብ የጣፈጠ እንበላለን፣ አይደለም ወደ ጥንቱ ተመለሱ እንባላለን። ስለዚህ የስልጣኔ መጨረሻው ወደ ቀድሞ መመለስ ነው። ሶማሌዎቹ የሚሉት ነገር አለ፣ የሚዘልን ታች ሆነ ጠብቀው ይላሉ። የሚሄደው ይሄድን የሚባለው ጨረቃ ላይ ወጣን የሚባለው መውረዱ አይቀርም። ከፍ እንዳለ የሚኖር የምናመልከው ጌታ ብቻ ነው። ምንም ጉዳት የሌለበት ስልጣኔ ከፍታ ክርስቶስ ብቻ ነው። ዛሬ የሰው ልጅ በገዛ ስልጣኔው እንዳይጠፋ ጭንቀት ውስጥ ነው ያለው። ዓለም የታጠቀችው የኒኩለር አረር፣ ዓለም የታጠቀችው የከባድ መሳሪያ ብዛት ይችን ዓለም 20,000 ጊዜ ያህል ደጋግሞ የማጥፋት አቅም አለው። ስለዚህ የሰው ስልጣኔ ከቦምብ የሚያልፍ አልሆነም። የሰው ስልጣኔ በሽታን እንደ መዋጊያ ከመልቀቅ የሚያልፍ አልሆነም። እውነተኛ ስልጣኔ የተሰቀለውን ክርስቶስን ማወቅ፣ እውነተኛ እድገት ለክርስቶስ ፍቅር መሸነፍ ነው። መጽሐፈ መሳፍንት እግዚአብሔር ነፃነትን የሚሰጥ እያንዳንዱ ሰው ደግሞ ለነፃነቱ ዘብ የሚቆም መሆኑን ይነግረናል። ለአምላካችን ለእግዚአብሔር ምስጋና ይሁን። እንቀጥላለን። መጽሐፈ ኢያሱ ወልደ ነዌን መጽሐፈ መሳፍንትን ለማየት ሞክረናል። በሚቀጥለው ጊዜ ከመጽሐፈ ሩት አንስተን ቀጣዩን የብሉይ ኪዳንን የታሪክ ክፋይ፣ የታሪክ ክፍል፣ የታሪክ ምድብ እናያለን። ምስጋና ለእግዚአብሔር፣ በረከት ለእኛና ለሕዝባችን ይሁን። አቤቱ ጌታ እናመሰግንሃለን። ጥንት የነበርክ ዛሬም ያለ ለዘላለም የምትኖር ለልቀትህ መግለጫ ለጥልቅነትህ ማብራሪያ የሌለህ ጌታ በእውነት እናመሰግንሃለን። እግዚአብሔር የዘመናት አምላክ ሆይ በኃያላን መንግስታት በቀጥታም በእጅ አዙርም ጌታ ሆይ ቅኝ ተይዘው እየተጨነቁ ያሉ አገሮችና ህዝቦችን ዛሬ ነፃ እንድታወጣ እንማልድሃለን። ጌታ ሆይ ህዝቦችን ከጨካኝ ገዢዎች፣ አጋንንት ከሚያማክራቸው የምድር አዛዦች ነፃ እንድታወጣ በምድር ላይ አንተ የሰጠኸው የማሰብ የመናገር የመንቀሳቀስ መብትን ከሚገድቡ ከአላውያን ነገስታት ሁሉ የሰው ልጆችን እንድትሰውር እንማጸናለን። ስለ ቸርነትህ ስለ ምሕረት ታላቅነት በየሀገሩ ያለውን አልጋ እንድታጸና፣ የቅን መሪዎችን እንድታስቀምጥ፣ የቅን ፈራጆችን እንድታበዛልን እንማጸናለን። ሀገራችን ኢትዮጵያን የሚመሯትን ሁሉ በቸር እንድታስብ፣ ቀጣዩ ዘመናችንም የምህረት የጉብኝት እንዲሆን ከሚፈራ ከሚሰጋ ሁሉ በአንተ እንድንድን አቤቱ እንማጸናለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል።
ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን።